እያምን ይዣት ልሄድ እፈልጋለሁ። ተመልሼ ወደ አዲስ አበባ የኔና የህያብ ጉዳይ ሁለታችንን መጨረስ ያለብን። ቤቶች እዚህ ቤት ህያብ እንዳትጮይ ብሩኬ ማንም ሰው አያገባውም። በእኔና በፍቅረኛ መሀል ማንም ሰው እንዲገባ አልፈልግም። እንሂድ፣ ወደ አዲስ አበባ እንሂድ። ልብስሽን ያዥ፣ እንሂድ። ልጅቷን ይዘና ብለው በዛው ወጥቶ ይቀርሽ ምትበል ይሄው መጥቶ እየበጠበጠ ነው። የሥርዓት አሲዘው ለምን ተቀመጣባቴ ዘውዬልህ ልጅቷን ይዘና ብዬ ቁጭ በል። በዚህ ነው እኔ መብራራት ተማረ። በዚህ ነው እንትን ምልህ ቁጭ በል። በዚህ ነው ቁጭ በል። አዋራው በሰረሰ እኔ ማለት ነው በዛብኝ ነደፍ ተቃጠለው አንተ እኔ እዚህ ቤት ማንም የለም። አገባ መቼም የእናት አባቴ ቤት አንኳኩቼ አልገባም። በሩ ዝጋው እስኪ። በዚህ በኩል ደግሞ ሰው እንዳይመጣብኝ። ገና መምጣቴ ነው። ቤተሰቦቼ ያው ድንገት ነው የመጣሁት። አባቴና ወንድሜ ህያብን ይዘዋት ከመጡ በኋላ በቃ ነገራቶች ካሰብኩት በላይ ነው የሆነብኝና መጥቼ እዚህ ማናገር አለብኝ። ህያብ ከቻልኩኝ መኪና ይዤ መጥቻለሁና ህያብን ይዣት ልሄድ እፈልጋለሁ። ተመልሼ ወደ አዲስ አበባ የኔና የህያብ ጉዳይ ሁለታችንን መጨረስ ያለብን ይገባንም እንደዛ ነውና በቃ አባቴም ካለ እንግዲህ ምንም ማድረግ አልችልም። እዚህ ቤቶች እዚህ ቤት ህያብ እርግጠኛ እዚህኛው ጓዳ ያስቀምጧት መያበል እዚህ ነው። ህያብ አግባቱ በእናትሽ እንዳትጮይ ዝም በይ። ለምንድን ነው ይዣት የምመጣው? ለምንድን ነው ይዣት የምመጣው? አገባብ ደግሞ ያስፈራል። እሺ ተመልሰን እንሂድ። በእናትሽ ምን ታደርጊያለሽ እዚህ? ተመችቶኝ ነው ያለሁት። ህያብ ተመችቶኝ ነው ያለሁት። ለምን ተኛሽ? ለምን ሰላም አገኘሽ? ውጣልኝ፣ በእናትህ ውጣልኝ። ብሩኬ ነው የመጣሁት። አንቺ ፈልጌ ነው የመጣሁት። እኔ ፈልጌ ነው የመጣሁት። አንቺን ፈልጌ ነው የመጣሁት። መኪና ይዤ ነው የመጣሁት። እባክሽ ምንም ጨዋታ አያስፈልግም፣ ጫጫታ አያስፈልግም። እንሂድ። ወዴት እንሂድ? በቃ ተመልሰን የኔና አንቺ ጉዳይ እኔና አንቺ ነው መጨረስ ያለብን አይደል? አንተ ቤተሰብ ፊት ሳላወራ ስታስቡ ካተጋተከትኝ ምን ሌላ ነገር አያስፈልግም። በእናትሽ እንዴት ነው ሌላ ነገር ማለት? ለምን እንጫጫዋለን? እንዴት ነው ሌላ ነገር የማያስፈልገው? ቤተሰብ ተገባበት ካንተ ጋር ምንም አይነት ወሬ ማለት ሲጀመር አልፈልግም። ውጣ ወደ ሳለ። ለምንድን ነው የምወጣው? እኔ ይኸውልሽ ማንም አላየኝም። ወደ ቤት ስገባ ማንም አላየኝም። ተነሽ እንሂድ። ኧረ እውነት ከዛ ተነስቼ ብድግ ብዬ ልሂድ። ያንተ ሀሳብ እንደዛ ነው? ምን ትፈልጊያለሽ ታዲያ? ከዛች ኦኬ ሳልናገር ነው ሄደው ዝም ብዬ ብድግ ብዬ ተነሽ። አንዳንዴ ንቀት ምናምን የሚባል ነገር አለ። እባክሽን ህያብ ተነሽ። እኔ ወዲህ ማለት እንሂድ። ምንድን ነው የምፈልጊው? ብሩኬ አትጩሂ። ዝም በይ። ተነሽ ኤፍሬም በእናትህ ተነሽ። ብሩኬ አትጩሂ። ብሩኬ አለ ጓሩን አለ። አትጩሂ። ሁሉም ጓሩን አለ። አትጩሂ። እኔና አንቺን ጨርሰው ምክንያት ለምን ማትሄጂው? አንቺን ብዬ ነው የመጣሁት እዚህ። እባክሽ እና ታዲያ ምን ችግር አለ? ቤተሰብ ቤት እኮ ነው። ቁጭ በላ በእናትሽ። ጋሽ ከሰማ እና ጋሽ ፊት ምንም ነገር ማውራት አይሉኝም። እሱ ፊት ምንም ነገር ማውራት አትፈልግም። የምታወራው ነገር ውሸት ስላለው ነው ወይስ እውነተኛ ነገር ካለ ችግር የለውም። አልሄድም። ቁጭ በይ በእናትሽ። አንቺ ልጅ አታሳብጂኝ። ዝም በይ ብሩኬ። ምንድን ነው ያስጮሽ? ህያብ ለምን ዝም አትይም? መቼ መተህ ነው? ማን አስገብቶት ነው? ውጣና ማን አስገባ? ልጅቷን አትንካት። ማን አስገብቶ ነው?
ምንድነው የሚልሽ? አትችልም ብሎ ለዚህ ለምን ነው መጥቶ ለምን መጣ? ለምን መጣ? አይደለም እያምን ፈልጌ ነው የመጣሁት እኮ በስነ ስርዓት ነው ማናገር የምትችለው እዚህ ቤት ከገባች በኋላ። ልቀቃት፣ ጫፏን ቁጭ በይ አንቺ ቁጭ በይ፣ ዝም በይው። ማፈቅዶልህ ገባ ሲጀመር እዚህ ቤት ነኝ። እሺ እንሂድ። ውጣ ይዶረዛ ማፈቅዶልህ ገባ ነገር ያለው አንቺን እፈልግሻለሁ እናቴ፣ አንቺን እፈልግሻለሁ። አታሳብጂኝ እዩ እባክሽ። ለምንድን ነው ኤፍሬሞ አይምሮዬ ሊጨልል ነው። አንቺን ፈልጌ ነው የመጣሁት። አንተ ልጅ በስነ ስርዓት አዋራት። እንሂድ። ክፈተው በሩን ቡርኬ፣ ክፈተው በሩን እባክህን ክፈትልኝ። እሺ ክፈትልኝ። ይሁን ሌላ ውስጥ ለምን እንገባለን? ቡርኬ በሩን ክፈትልኝ። ስነ ስርዓትን ያዝ። ክፈትልኝ በሩን እባክህን፣ በሩን ክፈትልኝ ቡርኬ። ሌላ ውስጥ እንድንገባ አታርግ። ክፈተው በሩን፣ ክፈትልኝ በሩን ቡርኬ። ምን አባ ፈልገህ ነው? እኔ በስነ ስርዓት ምን አባ ፈልገህ ነው? እሺ ምን ነው ፈልገው እኮ ትፈልጋታለህ። ግባ ይዶረዛ ይዘልኝ ነው ትመጣለች። በስነ ስርዓት እንዴ ቤት ልታርፍ እኮ ነው የመጣችው ኤፍሬሞ። እሺ ቁጭ በል። ምንድነው የምፈልገው? ቁጭ በል፣ በስነ ስርዓት ቁጭ በል። በቃ ምን አባ ፈልገህ መጣ? ሲጀመር ምንድነው ይዛችኋት የመጣች? እንኳን መጣን ይዘናት መጣን። ሰላሟን አጣች። በአንተ ሰላሟን አሳጣት። አልቀመጥም። እኔ ሰላሟን አሳጣታታል። ጉዳዩ የኔና አንቺ ነው አይደለ? እኔና አንቺ መጨረስ አንችልም? ስነ ስርዓት ነው። እኔና አንቺ መጨረስ አንችልም ወይ? ምን እኔና አንቺ የገባንበት ነገር በሙሉ እኔና አንቺ ነው መጨረስ የሚገባን አይደለ? አባቴና ወንድሜ ምን ያደርጋሉ? ለምንድን ሰው እዚህ መጣሽ? እኛ ስለምንወዳት ሰው ለምን መጣሽ ነው እንጂ ጉዳይ ልትገላት እንደ አንተ እዛ ደረስከው። ቡርኬ ዝም በል። አያገባህም እኮ አንተ አያገባህም አይደል? በእኔና እሷ ጉዳይ አያገባህም አይደለ? አያገባህም። ማንም ሰው አያገባውም። በእኔና በፍቅረኛ መሀል ማንም ሰው እንዲገባ አልፈልግም። እንሂድ። አንቺ ልታርፊ ነው አይደል የመጣሽው? ለምን ቁጭ አትይም? ይኸውልህ ነይ እንሂድ ብለህ ስለተነሳ ብቻ ዝም ብዬ አልሄድም። ለምንድን ነው የማትሄጂው? የመጣንበት ለምንድን ነው የማትሄጂው? ምክንያቱን ንገሪኝ። አንተ ለምንድን ነው መጀመሪያ ምክንያቱን ንገሪኝ። እሺ ምክንያቱን ንገሪኝ። ምክንያቱን ንገሪኝ። ለምን? እሺ ለምን እኮ ለምንድን ነው? እሺ አስጠላውሽ? የመጣበት ምንድን ነው? እኔ ካስጠላኝ ቆይተሃል እኮ። አይኖ ይገባኛል። እባክሽን አጠገቤ ሆነሽ እናስተካክለው። አግሽኝ። የተፈጠረው ነገር የኔ ጉዳይ ነው። ይገባኛል። ያበላሸሁት እኔ ነኝ። ብዙ ነገር ያበላሸሁት እኔ ነኝ አይደል? ስለዚህ እሺ ምን አጠገቤ ሆኝና እናስተካክለው። እዚህ ምን ታደርጊያለሽ? እኔ ደግሞ ካንተ ጋር ብቻ ነው ማስተካከል የምፈልገው። እባክህ ዝም በል። ዝም አልልም። በጥብጣታል እቺ ልጅ አሳረራሃታል። ማስተካከል የምችለውን ነገር በሙሉ ሻንጣሽን ያዢ። ማወቅ የምፈልገው አትሄድም። እሺ አንዴ አሳልፈኝ። እኔ አሳለፍኩሽ። እኔ ምን እንደምፈልግ ታውቃለህ እንዴ? ነይ ልጅ ይሄን ሻንጣ ተቃዋ ቡርኬ ወደሰላት ወደዘ ኤፍሬም ሻንጣስ እባክሽን እያልኩ እኔ ካንተ ጋር እንሂድ ብቻ ስላልክ አልሄድም። እንዳትሄጂ ጭቅጭቃችሁን አቁሙ። መጀመሪያ ጭቅጭቃችሁን አቁሙ። ምንድነው የምትፈልጊው? ቁጭ በል። አብዬ የለችም፣ ለቅሶ ሄዳለች። እስከምትመለስ እንጠብቃለን። ይኸው እቀመጣለሁ። ስነ ስርዓት አልበኝነት ነው። ቡርኬ ዝም በል። አያገባህም። እንዴት ጥልቅ ብለህ ትገባለህ? እንግዳ እረጋጋለሁ። በቻልኩት አቅም እረጋጋለሁ። እንዴ አንተ ማንም ይሉና ማን አባም ይሉና ቁጭ አትይ። እዚህ አጠገቡ እንዳትቀመጪ። እዚህ ጋር እንዴ እሺ የመጣሽበት ትክክለኛ ምክንያቱም ንገሪኝ። ነጋሽ ጋር ነው የመጣሁት እኮ። ለምን ችግር ለምን ነገር የምን ችግር? እኔ ደግሞ ቤተሰብ ገብቶበት ችግሩ እንዲፈታ ነው እንጂ የምፈልገው አንተ ስለፈታ ብቻ አይደለም። እሺ እናት አባቴ፣ እህቱ፣ ወንድሞቼ መሀላችን መግባት ግዴታ ነው? ለምን? ቤተሰብ ነው እንጂ ያስገባሁት ሌላ ባዳ አይደለም። ያንተን ቤተሰብ ነው እንጂ ያስገባሁት ጓደኞችህን አይደለም የሰበሰብኩት። ይገባኛል። በቃ ባዳ የሚባለው ሌላ ባዳ ነው አለባቸው። ይገባኛል። ለምን እንዴ? ለምንድን ነው ማወቅ የሌለባቸው? አወቅን። እቺ ልጅ እኮ እቃ አይደለችም። ስትፈልግ አንተ ይዘህ የምትሄደው፣ ስትፈልግ የምታስወጣት። አረ ቡርኬ ዝም በል። ስትፈልግ አያገባህም። እቃ አይደለችም። የሰው ልጅ ነች።
አያገባም። በእኔና እሷ መሀል አያገባም። ማንም ሰው አያገባውም። በእኔና በፍቅረኛ መሀል ስትጎዳ ማየት አንፈልግም። ማኛ እቺ ልጅ ስትጎዳ ማየት አንፈልግም። በቃ ስትጎዳ እንደዛ ስታንገላታት ማየት አንፈልግም። ስለዚህ ሰላሟን የምታገኘው ደግሞ እዚህ መታ ለእናት ለአባት እውነቱን በመናገር ብቻ ነው። የምትፈልጊው ትክክለኛ ምክንያት ሻ ነው እና አብዬ ይምጡ። አብዬ ልክሶ ነው ያለችው። ትምጣ ታዩ እንደፈለገ ይሁን፣ ምንም አያመጣም። ንቅንቅ እንዳትይ። እንሂድ ወደ አዲስ አበባ እንሂድ። ፍሬሙ እረፍ፣ ልብስሽን ያዥ። እንሂድ እረፍ፣ እንሂድ። በእጄ ሰበብ ትሆናለህ። እረፍ። ለምንድን ነው እነጋሽ ምንም ሳያውቁ እንዲሄድ ማደርግ? በእጄ ሰበብ ትሆናለህ። እሱ ማወቅ የለባቸውም። ማወቅ የለባቸውም። ሻንጣውን አስቀምጠው። ሁሉም ነገር ቆይተዋል። ሁሉንም ነገር ቆይተዋል። ኤፍሬም እግዚአብሔርን ስነ ስርዓትን ያዝ። ኤፍሬሙ በጣም ስርዓት አልበኝነት ነው እያደረክ ያለው ነገር። እረፍ እያልኩ ነው። እቺ ልጅ እቃ አይደለችም እያልኩ ነው። በቃ ብሶቷን መታ ለእናት ለአባትህ ልትናገር ነው የመጣችው። ልታርፍ በቃ ከስህተትህ እንድትማር ነው የመጣችው። ስለዚህ ማለት ነው እቃ አይደለችም አንስተህ ይዘህ ወደ አዲስ አበባ የምትሄደው። አንተ ማንም ይሉ ንጉስ ነህ። ንቅንቅ እንዳትይ። ፋዘር ይመጣለታል፣ ማዘር ትመጣለች። እውነቱን በፊት ለፊት ትናገሪያለሽ። የዛኔ ራስ ትሄዳለች። እሷ ረፍት አድርጋ ለመጣች ትሄዳለች። አብዬ ልክሶ ነው ያለችው። እስከምትመለስ ጠብቅ። ከዛ በኋላ አውርተን አንድ ጥያቄ ልጠይቅ። እሺ፣ ትክክለኛው መልስ እንድትመልሽልኝ ነው የምፈልገው። እሺ፣ የኔና አንቺ የሁለታችን ሚስጥር የኔ እና አንቺ የሁለታችን ሚስጥር ነው የምታወራው እንዴ? ምንድነው ሚስጥር? ያደረከው ነገር ሚስጥር ነው እንዴ? አይደለም እኮ ያደረከው ነገር እኮ አደባባይ እኮ ነው ያወጣው። ሚስጥር አለን እኔ እና አንቺ አይደለም። ሚስጥራችንን አደባባይ መውጣት የለበትም። አንተ ነህ እኮ አደባባይ ያወጣው። ልክ እንደ ጥሩ ነገር አደባባይ ላይ ያወጣው። ሌላ ነገር ይዘህ እንደመጣ ነገር አዲስ ፍቅረኛ ይዤ መጥቻለሁ ብለህ አደባባይ ያወጣው እኮ አንተ ነህ። እኔ አይደለሁም። እኔ ያበላሽሁት ነገር አለ? አዎ እንዴ። እና እኔ እንዴት ታዲያ ይሄን ነገር ያበላሽሁት? እኔ እኮ አይደለሁኝም። እኔ ባበላሽ ኖሮማ አንተ ነበርክ ወደ እኔ ቤተሰቦች የምትመጣው። አንተ ስላበላሸ ነው ወደ አንተ ቤተሰቦች የመጣሁት። ቤተሰቦች ጋር ነው እንጂ ደግሞ የመጣሁት ባዳ ጋር አይደለም። ቤተሰቦች እንደዚህ አይነት ችግር ካልፈቱ ባዳ አይደሉም እኮ አይደል እንዴ? ማን ጋር ነው ታዲያ መፍታት ያለብህ? መልስልኝ እስኪ እንዴ። ኦኬ ካንተ ጋር አዲስ አበባ ሄድኩኝና ካንተ ጋር ችግሩን ብቻ ፈታውኝ። ያንን ነገር ድጋሚ እንደማታደርገው ምንም ዋስትና የለኝም። አይናው ጥታ ትመጣለህ ሲጀመር። አይናው ስለዚህ አሁን ግዴታ ቤተሰብ መግባት አለበት። እዩ ግዴታ ነው። እባክሽን እያል ለምንድን ነው ጥፋት እንዳይሰማ ፈልገህ ነው? ጥፋት እንዳይታወቅ አይደለም። በቃ እንደዛ ካልሆነ ለምን ችግር አለው? እና ብዬ ይምጡ፣ ጋሼ ይኑር፣ ለምለም ትኑር፣ ሁሉም ባለበት በኩል ታወራለህ። ከዛ በኋላ ችግራችንን ፈተን እንሄዳለን ማለት ነው። ካልተፈታም አልተፈታም ነው እንግዲህ። አንድ ጥያቄ ነው የምጠይቅሽ። እሺ፣ ሁለተኛ ጥያቄ ነው። አንድ ጥያቄ ልጠይቅሽ። ይዤሽ ልሂድ ወደ አዲስ አበባ። ያለው ነገር እኔና አንቺ ተነጋግረን እንጨርስ። አይሆንም። ይዛሃት አትሄድም። እኔ ጋሼን ነው የምጠራው። ይዛሃት አትሄድም። ጠብቀኝ። አንተ ሰውዬ በእናትህ አትጥራው። አባቴን አትጥራው። እዩ ግዴታ ነው። እነ ጋሼ እንትን ሳይሉ ኤፍሬም ካንተ ጋር ልሄድም ነገርኩህ እኮ። እሺ ሻንጣሽን የመጣበት ምክንያት አለ። የመጣበት ምክንያት አለ። ኤፍሬም ልቀቀኝ፣ እውነት ልቀቀኝ፣ እጠራዋለሁ። ጋሼ መጥቶ ሌላ ነገር ልቀቀኝ። ይኸውልሽ ቤተሰብ መግባት የለበትም በእኔና አንቺ ጉዳይ አይደለ? አልሄድም ብሩኬ። ይኸውልሽ አትጩሂ። መጫወጫው ምንም ዋጋ የለውም። ለምን? እሺ ለምን? ምክንያትሽ ምንድን ነው? አልሄድም። ለምን? እነ ጋሼ ለምንድን ነው እንዲኖሩ ትፈልገው? በቃ ይኸውልሽ እኮ ለምንድን ነው ነጋሽ እንዲኖር ይፈልጋል? ማወቅ የሌለባቸው ነገር አለ አይደል? ማወቅ የሌለባቸው ነገር አለ። ቤተሰብ ነው ማወቅ የሌለበት ነገር የማይኖረው። እንሂድ በቃ። እስኪ መልስልኝ። ሻንጣሽን ነው ቤተሰብ ታዲያ ምንም ነገር ካላወቀ ታዲያ ምን ሌላ ማን እንዲያውቅ ነው የፈለከው? ከቻልሽ ዝም በይ በቃ። ሌላ ነገር ማውራት ያስፈልግም አይደል? እንሂድ በቃ። አትሄድም። ቁጭ በል። አትሄድም። ከራሷ አትጣሉሽ። እንሂድ በእናትሽ። አትሄድም። ቁጭ በል። ሂጂ ግቢ ነኝ። ከሱ ጋር ትንከላሽ። ልቀቃት ልጅቷ። ለቁጭ በል እባክሽ። አትሄድም። ቁጭ በል። አትሄጂም። አባትህ እየመጣልህ ነው። ከሱ ጋር ታወራለህ። ጋሽ አዲስ አበባ ጥላ የጠፋው በዛው። አትሄድም። ጋሽ እንሂድ በቃ። ስነ ስርዓትን ያዝ የኔ ፍቅር። ቁጭ በል። ስነ ስርዓትን ያዝ። ይምጣ እሱ። አትሄዳትም። ንቅንቅ አትልም። ምንድን ነው የምትፈልጊው? የምፈልገውን ምንም ነገር እና ብዬ እስከሚመጡ ድረስ ጠብቅ። በቃ ትጠብቃለች። ቁጭ በል። የትም አባ ንቅንቅ እንዳትል። ፋዘር
ይዤሽ ልሄድ እፈልጋለሁ። ተነሽ እናት አባቴ ጭቅጭቅ አልፈልግም። እዚህ ምንም አታረጊም። የማደርገውን ነገር እኔ ነው የማውቀው እንጂ አይደለም። እባክሽ ነው እየለመንኩሽ እኮ ልቀቀኝ። እሺ ኤፍሬም አታስጮኝ። ቢያንስ ልነጋሽ ቢለ ዝም በል እኮ በቃ። እኔ እዚህ ጋር ምንም ነገር ማውራት አልፈልግም። ቤተሰቤ የህይወታችን ሚስጥር ማንም ሰው ማወቅ የለበትም። ምን ማለት ነው? ቤተሰብ ጓዳችን ላይ መነጋገር እንችላለን። ቤተሰብ እኮ ነው። እንዴት ነው ሌላ ነገር ማያውቅ? ጓዳችን ላይ መነጋገር እንችላለን። አይቻልም። እንዴ በቃ አይሆንም። እያበባክሽ እየጎተትከኝ ነው ያለው። አንደኛ ይቅርታሽ፣ ላስገድድሽ አልፈልግም። ፈቃደኛው እንሂድ። ለምን ሌላ ውስጥ እንገባለን? እኔና አንቺ ይዤሽ ልሂድ እኮ ነው እያልኩሽ ያለሁት አይደል? አልሄድም። እባክሽን እየበጠበጠ ብሎ ይሄን ሻንጣ ልቀቅ። ስነ ስርዓት ነው። ይኸው መጥቶልህ። ይኸው መጣልህ። ቁጭ በል። ልጅቷን ይዘና ብለው በዛው አይደል ወጥቶ የቀረው? እሺ ቁጭ በል። ይኸው መጥቶ እየበጠበጠ ነው። ስነ ስርዓት አስይዘው። ቁጭ በል። ለምን ተቀመጠ? አባቴ ደውዬልህ ልጅቷን ይዘና ብዬ ይሰሳም ታቀረ ቁጭ በል እሱ ሲመጣ ቁጭ በል አባቴ ልቀቀኝ። ቁጭ በል ልጅቷን እንዳትገፋት። ቁጭ በል። በዚህ ነው እኔ መብራናት ተማረኝ። በዚህ ነው እንትን የምልህ። ቁጭ በል። በዚህ ነው ቁጭ በል። አዋራው በሰነ ስርዓት እኔ አባቴ እህያ ምን ታደርጋለች እዚህ? ለምንድን ነው ይዛችኋት የመጣችሁት? ለምን? ላድናት። እኔ ደግሞ ይዣት ልሄድ እፈልጋለሁ። አትሄድም። ይኸው የመጨረሻ ልንገር አይደለም፣ የመጨረሻ ልንገር አባት ነው። በስነ ስርዓት ቁጭ ብለህ ላስረዳ። ቁጭ ብለህ ስርዓት አልበኝነት አለበት። በጣም ስርዓት አልበኝነት ከየት እንዳመጣው ግራ ገብቶ ሲጀመር አዲስ አበባ ሄደን ልጅቷ ይዘና ብለህ ነው ነበር አይደለም? በዛ ወጥቶ እልም ብሎ ነው የቀረው አይደል? እኔ ተደብቆ ሲሄድ ተደበቀኝ ልጅቷ። እኔ አባቴ አንድ ጥያቄ ልጠይቅህ። ምን? የኔና የህያብ ሚስጥር ጓዳችን ላይ እኔና እሷ መነጋገር አንችልም? አትችልም። ለምን? እሺ ለምንድን ነው የማልችለው? በጥብጣል በጠበጥካት፣ አንጠለጠልካት። ይቺ ልጅ ልትሞት ህይወቷን ይዤ ነው ከዛች ቤት ያወጣኋት። አዝናለሁ። ሱሪ አረ ከማን ልናገር? ከምናገረው ሰው እኮ አጥቼ ነው እኔ ከምናገረው ሰው አጥቼ ነው ልጅቷን በቃ ህይወቷን ይዤ አንጠልጥዬ መጣሁ። አሁን እንደሆነ ማለት ነው። አሁን አንተ የሰራሃት ግፍ ተነግሮኛል። ሁሉንም ምን ያረኩኝ እኔ? እቺ ልጅን ያረኳት ነገር አለ። በቃ ምን ያረኳት ነገር አለ? እኔ ማለት ነው በዛብኝ፣ ነደፍኩ፣ ተቃጠለውን አንተ እኔ እኮ አንድ ሰዓት እንኳን አልጠበቃችሁኝም። ከቤቱን ቆንጥራችሁ ይዛችሁ ነው። አዎ ለምን? እንሂድ ስላት እልል ብላ ከንበዋ ጋራ ደም ባሰለ ብድግ ብላ ነው የመጣችው። አንተ ሲደወልልህ ተደበቅ። ይሄ ምን አይነት እንጀራ ጥጋብ? ስንት እንጀራ ብትበላ ነው ጋጣው የምትሆነው? አንተ የማን ልጅ ነህ? ምን አባቱን እያጠፋ ነበረ እዚህ ሆኖ እያጠፋ ነበር። ይዤሽ ካልወጣው ብሎ እየበጠበጠ ነው። ስነ ስርዓት አስይዘው። አንተ ልጅቷ እኔ እፈልጋለሁ። ባለጌ ስዳደግ ባለጌ ነው። ኮርኮጆ ስድ ነህ አንተ። አሁን ይዣት መሄድ አልችልም። አትሄድም አባቴ። ለምን? እኔ መጣሁ ይዣት ልሄድ ነው። አትሄድም። እሷን አትሄድም። ለምን? እሺ ለምን ነው ይዣት ማለት ነው? ረግበላ አንተ እሷን ይዘህ ለመሄድ በሰከነ ሁኔታ ተነጋግረን የሚስተካከለው ተስተካክሎ የምትመለስ ከሆነ ተመልሰ አውግዘን እኛ ልትሄዱ ትችላላችሁ። እሱም በሰከነ ሁኔታ ረጋ ብላ ነው ወንድሜ። ገና እናት ትመጣለች። ዝም ብለህ እንዲፍፋ አድርገህ ትሄዳለህ። የወለደች እናት ሻንጣ ነች። ቶች መተው እግሯ ላይ ሰግደህ ዝም ብለህ እሷ እቃ እንደቃ ነው እኮ የሚቆጥራት ጋሼ። ሻንጣ ነች፣ ቦርሳ ነች። አንጠልጥሏ የሚሄደው እንደዛ ነው የሚያስበው። የተረገመ ባለጌ ስዳድ ቦርሳ ነች እንዴ? እሷ ሰው አይደለችም እቺ ልጅ። አንተ ያዝ ነው የሚያዝች ጋር ቆይ ይዟል። በቃ እንደው ውጣ፣ ከዚህ ውጣ። አይነን ማየት አልፈልግም። ውጣ ጋሼ፣ ውጣ በለው በእናትህ። ይሄን ከዘራ ለምን ይዘህ መጣ? ሰባብራ አስወጣው። ውጣ በለው። ውጣ እያልኩ ነው አባቴ። እኔ አሁን እያብን ፈልጌ ነው የመጣው። ውጣ አስወጣው። ውጣ አባቴ። ምንም የምታውቀው ነገር የለም እያልኩ ነው። ቡርኬ ዝም በል። ውጣ እያልኩ ነው።
እንነግርሃለሁ። መምራህና ትማረኛለህ። እኔ አባቴ እሷን ፈልጌ ነው የመጣሁት። ሌላ ነገር አይደለም። በኋላ ቤተሰቡ ይሰበሰባልና በኋላ ነው እያምን ፈልጌ ነው የመጣሁት። በቃ ፈልገህ ነው አይደል? በተሰበሰበበት ትመጣለህ። ንግርሃለሁ። አሁን እሷን ማናገር አትችልም። ውጣ ሂድ። አስወጣው ጋሽ ልቅ ብሎ ይውጣ። ሰቃ ብለው ታውቃለህ። ሂድ በቃ ውጣልኝ። ላናግራት እፈልጋለሁ አባቴ። አንዴ እሺ ላናግራት ቢያንስ ላናግራት እፈልጋለሁ። መብርሃን ውጣ ሂድ ነው ባል ዲነርክ ሱመሽ ውጣ እንዴ በቃ እንዴ